የሰሞነ ሕማማት አራተኛው ቀን ጸሎተ ሐሙስ በመባል ይጠራል። በዚህ ዕለት ትህትና፣ ፍቅር፣ መታዘዝ እንዲሁም የአገልግሎትን ትርጉም ለማስረዳትና ለማስገንዘብ የደቀ መዛሙርቱን እግር በማጠቡ ሕጽበተ ሐሙስ በመባል እንደሚጠራ ሊቃውንተ ቤተክርስቲያን ይናገራሉ። ይህ ዕለት በኢየሱስ ክርስቶስ 3 ትላልቅ ተግባራት የተከናወኑበት ስለመሆኑም ተነስቷል። ዕለተ ሐሙስ 3 አበይት ጉዳዮች ምናወሳበት ምንናገርበት ነው። የመጀመሪያው ጌታችን ሐዋርያትን ትቶ ለረጅም ሰዓታት የጸለየበት ነው። በዚያ ምክንያት ጸሎተ ሐሙስ ብለን እንጠራዋለን። ይሄ የመጀመሪያው ነው። ሁለተኛው ደግሞ እንግዲህ ትልቁ የቅዱስ ቁርባን ስርዓት የተመሰረተበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የኦሪት መስዋዕትን አሳልፎ ሐዲስ መስዋዕት ሐዲስ ኪዳን የመሰረተበት ዕለት ነው። ስለዚህ ህብስቱን እንኩ ይሄ ስጋዬ ነው ብሎ ምስጢራዊ በሆነ መንገድ ለውጦ ህብስቱን ወደ ስጋው ወይኑን ደግሞ ወደ ደሙ ለውጦ ለሐዋርያት ስጋው ደሙን የሰጠበት ዕለት ነውና ይህ ቀን ስርዓተ ቁርባን የተሰራበት ነው። በዚህ ቀን ያው እንደምታውቂው የቅዳሴም ስርዓት አለ። ከሌላው ቀን በተለየ ብዙ የማይባሉ ነገሮች ይኖራሉ። አጭር የሆነ ነገር ግን ስርዓተ ቁርባን የተመሰረተበት ስለሆነ በዚህ ቀን ቅዳሴ ይኖራል። ዓለማትን ሲፈጥር አጠቃላይ ማያትን ውሃዎችን ለይትጋባ ማይ ብሎ በሰበሰበው አምላክ እንግዲህ በጥቂት ማስታጠቢያ ውሃ ይዞ ተገኘ ከሐዋርያት እግር ስር ማለት ነው ሊያጠባቸው። ጸሎተ ሐሙስ ኢየሱስ ክርስቶስ ምስጢረ ቁርባንን ከምስጢረ ጸሎት ጋር አዋህዶ ያሳየበት ዕለት ነው የሚሉት መምህራኑ ከደቀ መዛሙርቱ ጋር የመጨረሻ ራት የበላበት መሆኑንም ያስረዳሉ። ክርስቶስ በዕለተ ዓርብ በመስቀል ላይ ተሰቅሎ ደሙን ከማፍሰሱ በፊት አስቀድሞ ለሐዋርያት ይህ ስጋዬ ነው ብሉ ይሄም ደግሞ ደሜ ነው፣ በደሜ የሚሆን የሐዲስ ኪዳን መስዋዕት የሐዲስ ኪዳን ደሜ ነው ብሎ ጠጡ ብሏቸዋል። ስለዚህ ምስጢረ ቁርባን የተመሰረተበት ዕለት እንደውም የመጀመሪያው በአይሁድም ዘንድ ልክ እንደ አዲስ ዓመት ነው የሚቆጥሩት ይሄንን ዕለት ማለት ነው። ስለዚህ እኛም ዓመተ ፍዳ ተብሎ ከዛ አሁን ዓመተ ምሕረት የምንለው ከዚህ ቀን ጀምሮ ነው። እንደውም በተለምዶ ሐሙስ የቀን ቅዱስ ይባላል። ስለዚህ ሐሙስን የቀን ቅዱስ ያሰኘው ክርስቶስ በዛች ዕለት ስጋውን ደሙን አፍስሶ ስለ ሰው ልጆች ይሄ ስጋዬ ነው ደሜ ነው ብሎ የሐዲስ ኪዳኑን ስርዓት የስጋው ደሙን ስርዓት የፈጸመበት በመሆኑ ነው። የመጨረሻውን ራት ከነሱ ጋራ የበላበት ቀን ነው። እንግዲህ ከዚያ በፊት 120 ቤተሰብ ጌታችን መድኃኒታችን ኢየሱስ ክርስቶስ በዋለበት እየዋሉ ባደረበት የሚያድሩ የእጁን ታምራት የቃሉን ትምህርት የሚቀበሉ ህብስትም እያበረከተ ያበላቸው ነበር። የዚያን ቀን ግን በተለየ ሁኔታ ከ120 ውስጥ 12ቱን ለይቶ በቤተ ስምዖን ተሰብስበው ራቱን ያዘጋጀበት ተዘጋጅቶ የተመገቡበት ስጋውና ደሙ መሆኑን የገለጸበት ነገ ስለናንተ የሚቆረሰው ስጋዬ ይህ ነው፣ ነገ ስለናንተ የሚፈሰው ደሜ ይህ ነው ብሎ ህብስቱን ስጋ መለኮት ወይኑን ደመ መለኮት አድርጎ ባርኮ ቀድሶ የሰጠበት ዛሬ በየአብያተ ክርስቲያኑ እየቀደስን ለምእመናን የምናቀርበውን የክርስቶስን ቅዱስ ስጋና ክቡር ደም የዚያን ጊዜ ነው ለመጀመሪያ ጊዜ የሰጠው ማለት ነው። ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጥና ለአርአያነት ጸሐፍት ፈሪሳውያን የአይሁድ ካህናት መጥተው እስከሚይዙት ድረስ ሲጸልይ ያደረበትና በምድር ሳለ ለመጨረሻ ጊዜ ለሰው ልጆች የጸለየበት ዕለት ነው ይላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጨረሻ ጊዜ ስለ ሰው ልጆች በሙሉ ጸሎት ያደረገበት በጌቴሴማኒ የላወዝ እስኪወጣው ድረስ ክርስቶስ ስለ ሰው ልጆች ጸልዩ ብሎ ዝም ብሎ ትእዛዝ ብቻ አይደለም የሚያስተላልፈው። እሱ ራሱ በተግባር እንዴት ጸሎት እንደሚደረግ ለሐዋርያት ያስተማረበት ዕለት ነው። ስለዚህ በጌቴሴማኒ ስለ ሰው ልጆች ስለ አዳምም ጭምር በጭንቀት ሆኖ ክርስቶስ ጸሎት ያደረገበት የመታዘዝ ቀን ይባላል። በአዳም አለመታዘዝ ምክንያት ሞት መጥቶ ነበር። ክርስቶስ ደግሞ እቺ ጽዋ ከኔ ትለፍ፣ የኔ ፍቃድ ሳይሆን ያንተ ፈቃድ ይሁን ብሎ በክርስቶስ መታዘዝ ደግሞ ሕይወት ወደ ሰው ልጆች ሁሉ ስለመጣ የመታዘዝ ቀን፣ የድህነት ቀን፣ የነጻነት ቀን በመባል ይሄ ቀን ይጠራል። ከዛ ውጪ ደግሞ የአስቆሮቱ ይሁዳ ከሐዋርያት መካከል አብሮ የነበረ 3 ዓመት ከክርስቶስ ጋር አብሮ የተማረ በዋለበት የዋለ ባደረበት ያደረ ነው። ነገር ግን ክርስቶስን ደግሞ አሳልፎ የሰጠበት ዕለት ነው እና እነዚህ ነገሮች በቤተክርስቲያን የሚታሰቡበት ቀን ነው ማለት ነው።
በጸሎተ ሐሙስ የተከናወኑ ተግባራት እጅግ ጥልቅ የሆነ ሃይማኖታዊ አስተምሮ እንዳለው ነው የሃይማኖቱ መምህራን የሚያስረዱት። ጸሎተ ሐሙስ ላይ ጌታችን የሐዋርያትን የደቀ መዛሙርቱን እግራቸውን አጥቦ ማበሻም ያዘ እግራቸውንም በጨርቅ ጠረገ ይላል እና ከዚህ በጣም ብዙ ነገሮችን እንማራለን። አምላክ ሲሆን በኪሩቤል ላይ የሚቀመጠው አምላክ ዝቅ ብሎ የደቀ መዛሙርቱን እግር አጥቦ እናንተም ደግሞ እንደዚሁ አድርጉ ብላችኋል። እንደውም ቅዱስ ጴጥሮስ ለዘላለም አይሁንብኝ እንዴት እግርን አጥባለሁ ብሎት ነበርና አሁን አትረዳውም በኋላ ይገባሃል ብሎታል። አንደኛ ይሄ የጥምቀት ምሳሌ ነው። ሁለተኛ ከኃጢአት የመንጻት ምሳሌ ስለሆነ ነው። ስለዚህ በተለምዶ በእኛም ሀገር በገዳማት በክፍለ ሀገር እግር እጽበተ እግር አለ። እንግዳ ሲሄድ እግር ይታጠባል። ይሄ ከክርስቶስ የተማርነው ነው። ዝቅ ብሎ እግርን ማጠብ፣ መታዘዝ፣ ራስን ዝቅ ማድረግ፣ በፍቅር ሰዎችን ማሸነፍ፣ እነዚህን ሁሉ ነገሮች ምንማርበት ምእመኑ ደግሞ ክርስቶስ ስለ ኃጢአተኞች ብሎ ያፈሰሰውን ደሙን የቆረሰውን ስጋውን በልተው ዘላለማዊ ሕይወትን እንዲያገኙ ቤተክርስቲያን የምታስተምርበት ዕለት ነው ማለት ነው። ያለ ጥምቀት ወደ ቅዱስ ቁርባን መቅረብ እንደማይቻል ከኃጢአት ሳይነጹ ወደ ቅዱስ ቁርባን መቅረብ እንደማይቻል እንደዚያ ከሆነ ደግሞ ዕዳ ፍዳ እንደሚሆን አምላካችን የተናገረበት ያስተማረበት ምስጢረ ቁርባንን የመሰረተበት ራሱን ዝቅ አድርጎ የተማሪዎችን እግር በማጠብ ትህትናን ያሳየበት ራሱን በተግባር የገለጸበት የትህትና የፍቅር ቀን ነው ማለት ነው ጸሎተ ሐሙስ። የጸሎተ ሐሙስ በቤተ ክርስቲያኑ ሊቃነ ጳጳሳትና ቀሳውስት በመካከላችን ተገኝተህ የእኛንና የሕዝብህን ኃጢአት እጠብ እኛም ያንተን አርአያነት ተከትለን የልጆቻችንን እግር እናጥባለን ሲሉ በቤተ ክርስቲያን እየተገኙ የምእመናን እግር በወይራ ቅጠል ያጥባሉ።